የስነ ከዋክብት፣ የስነ ፈለክ እንዲሁም የአውደ ጠፈርና መሰል ሳይንሳዊ መስኮች ወዳጅ ነው። ኢትዮጵያ ሀገራችን በጣም ካልተጠቀመችባቸው የክፍለ ዘመናችን ድንቅ ሊቅ እንዲሁም የእውቀት ማህደሩ በእጅጉ የሰፋ ኢትዮጵያዊ ጠቢብ ብንለው ማጋነን አይሆንብንም። የዘርፈ ብዙ እውቀቶችና ማዕረጎች ባለቤት ነው። በዓለማዊውም በመንፈሳዊውም ባለው ጥልቅ እውቀት ወደር የማይገኝለት ታላቅ ሰው፣ ያልተጠቀመችበትን ሀገሩን ለመጥቀም ደፋ ቀና የሚል የእውቀት አድማስ ያገኘባትን ቅድስት ቤተ ክርስቲያንን እንዲሁ ከእቅፏ ሳይወጣ የሚያገለግላት የቅድስት ቤተ ክርስቲያናችን እንቁ መምህር ጸሐፊ መጋቤ ሐዲስ ዶክተር ሮዳስ ታደሰ ማን ነው? ያልተነገረለት ድንቅ የህይወት ገጽታውስ? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ዛሬም እንደወትሯችን የመጋቤ ሐዲስ ዶክተር ሮዳስ ታደሰን የህይወት ገጽ ልናስቃኛችሁ ይዘንላችሁ ቀርበናል። ወደ ዝግጅታችን እንለፍ። ብዙ ጊዜ ስለ ስነ ከዋክብት ስናስብ ወይም በሰማይ ላይ ከዋክብትን ስናይ በሁላችንም ኢትዮጵያውያን ዘንድ ወደ አእምሯችን ወደ ልቦናችን ቀድሞ የሚመጣ አንድ ሰው አለ። ባለው እጅግ ድንቅ እውቀትና ከከዋክብት ጋር በሚያሳየው የተለየ መስተጋብርና ለስነ ከዋክብት ባለው እጅግ ጥልቅ ፍቅር የተነሳ የስነ ከዋክብት ተመራማሪም ሆኗል። መጋቤ ሐዲስ ዶክተር ሮዳስ ታደሰ። ብዙ ጊዜ ብዙዎቻችን እንደዚህ በእውቀት የተመሉ ድንቅ ሰዎችን ስናይ እንደነሱ መሆንን እንመኛለን። እነሱ እንዲሆኑበት ምን አይነት አስተዳደግ ቢኖራቸው ነው? እንዴት ቢማሩ ነው ብለን ማሰብና በውስጣችን እንዲያሉ ጥያቄዎችን ማጫራችን አይቀሬ ነው። በዚህም መሰረት እንግዲህ የመጋቤ ሐዲስ ዶክተር ሮዳስ ታደሰን የልጅነት ጊዜ ለማወቅ በእጅጉ እንጓጓለን። መጋቤ ሐዲስ ዶክተር ሮዳስ ታደሰ ትውልድና እድገቱ በመዲናችን አዲስ አበባ ሲሆን የትምህርት፣ የልጅነት እንዲሁም የመንፈሳዊ አገልግሎትና ሌሎች አብዛኛውን የህይወቱን ክፍል ያሳለፈው እዚያው አዲስ አበባ ነው። ዶክተር ሮዳስ ታደሰ ስለ አስተዳደጉ ወይም ስለ ልጅነት ጊዜው እንዲህ በማለት ይናገራል። የተወለድኩት በጣም ደጋግ ከሆኑ ክርስቲያን እናትና አባት ነው። እግዚአብሔርን የሚፈሩና የሚያከብሩ ወላጆችም ነበሩኝ። በዚያ የልጅነት ጊዜ መጽሐፍትን ማንበብ በጣም አብዝቼ የምወድና ዕለት ዕለት የማደርገው ተግባሪ ነበር። እንዲሁም ዛሬ ላይ ላለኝ የስነ ከዋክብት ፍቅርም እንዲያድርብኝ ያደረገው ያኔ በልጅነት ያነበብኳት አንድ ድንቅ መጽሐፍ ነበረች። ማርሳዊቷ እመቤት ይላል። ማርሳዊቷ እመቤት የተሰኘ የልብ ወለድ መጽሐፍ ነበር። ይህን መጽሐፍ ካነበብኩ በኋላ ስለ ከዋክብት ማወቅ በእጅጉ ጉጉት አደረብኝ በማለት ይናገራል መጋቤ ሐዲስ ዶክተር ሮዳስ ታደሰ። በአሁኑ ሰዓት ዓለማችን በእጅጉ ከምትደመምባቸው የስነ ከዋክብት ተመራማሪዎች መካከል አንዱ የሆነው ዶክተር ሮዳስ ታደሰ እንዲህ ያደረገው ትልቅ የሆነ የእውቀት ባህርም አለው። ታዲያ ይህ የእውቀት ባህሩም አንድ ብሎ የሚጀምረው ገና ልጅ ሳለ ከጀመረው የአብነት ትምህርቱ ነው። በአብነት ትምህርት ቤት ወይም በመንፈሳዊ የቤተ ክህነት ትምህርት ከፊደል አንስቶ ትርጓሜ፣ ቅኔ፣ አቡሻህርና ሌሎች በርካታ የቅድስት ቤተ ክርስቲያን እውቀቶችንም ቀስሟል። የመጽሐፍ አዲሳትንም ትርጓሜ በታካ ነገስት በአታ ለማርያም ቤተ ክርስቲያን የተማረ ሲሆን በዚህም ትምህርት ታዲያ መጋቤ ሐዲስ የሚለውን ማዕረግ ወይም ስያሜ አግኝቶበታል። እንዲሁም በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅም የቴዎሎጂ ትምህርቱን ተምሮ የመጀመሪያ ዲግሪውን በማግኘት ያጠናቀቀ ሲሆን በዚህም የቴዎሎጂ ትምህርቱ ታዲያ እዚያው ተምሮ በጨረሰበት በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ለ1 ዓመታት ያክል የዶግማ መምህር በመሆንም አገልግሏል። በተጨማሪም ደግሞ በአዲስ አበባ ዩኒቨርሲቲ 2ኛ ዲግሪውንና 3ኛ ዲግሪውን ወይም የፒኤችዲ ትምህርቱን ተምሮ ያጠናቀቀ ሲሆን እንዲሁም በፈረንጆቹ 2019 ማለትም ከ6 ዓመታት በፊት ዶክትሬቱን አግኝቷል። ቅድስት ቤተ ክርስቲያናችን
በክህነቱም በምርምሩም ኮትኩታ ያሳደገችው መጋቢ ሐዲስ ሮዳስ ታደሰ ብዙ ጊዜ እኛ ኢትዮጵያውያንንና እንዲሁም ዓለምን በብዙ ነገር ያስደምማል። በተለይም በስነ ፈለክ በአውደ ጠፈርና በስነ ከዋክብት የምርምር መስኮችም በሚጽፋቸው መጽሐፍቶቹ እንዲሁም በሚደርስባቸው በሚያገኛቸው ግኝቶቹ ዓለምን ጉድ አስብሏል። ወደዚህ ህይወትም እግዚአብሔር አምላክ እጄን ጎትቶ እንዳስገባኝ ያክል የሚሰማኝ የሚለው ዶክተር ሮዳስ ታደሰ ያኔ በልጅነቱ የሚያውቃቸው በሰማይ እያየ እጅግ የሚወዳቸው በመጽሐፍት የሚረዳቸው ያነበባቸው ከዋክብቶች አሁን ላይ ለእርሱ ህይወቱ ሆነውታል። ከዚያም አልፎ ተርፎ ኢትዮጵያ ሀገራችን አለኝ ከምትላቸው የጥንታዊ የኢትዮጵያ ታሪኮች አጥኚ ወይም ተመራማሪዎች መካከል ስሙ ቀዳሚና ተጠቃሽም ሆኗል። ዶክተር ሮዳስ ታደሰ የቤተሰብ ህይወት ያልመሰረተ ያላገባ፣ ሁሉም አምላክ ሲፈቅድ ነውና የሚሆነው፣ ሁሉም በእርሱ ቸርነት እስኪሆን እጠብቃለሁ ይላል። ነገር ግን በድርሰት ህይወቱ በገነባው ትልቅ ዓለም ትልቅ ቤተሰብም ወደ 29 የሚጠጉ ልጆችን ወይም መጽሐፍቶችን ወልዷል። ለኢትዮጵያ ሀገራችንም አበርክቷል። ኢትዮጵያዊ ዕውቀቶችን የሚዘክሩ እንዲሁም ስነ ፈለክን ወይም ስነ ከዋክብትን በስፋት የሚያትቱና የሚተርኩ በእጅጉ የሚያስረዱም ናቸው መጽሐፍቶቹ። ታዲያ ከነዚህ የመጋቢ ሐዲስ ዶክተር ሮዳስ ታደሰ ድንቅ መጽሐፍቶችን መካከል አንድሮሜዳ 88837 አልፋ 73 መጽሐፈ ፊሳሎጎስ ማዛሮትና ሌሎችም መጽሐፍቶቹ ተጠቃሾች ናቸው። በብዙ ወዳጆቹ ብዙ የሚባልለት በሁሉም ኢትዮጵያዊ ልብ ውስጥ ነግሶ የሚታወቀው በተለይም የነገ የኢትዮጵያችን ተስፋ እየተባለ የሚሞካሸው ከእርሱም አልፎ ተርፎ ብዙ ተስፋዎችን ተስፈኞች ህፃናቶችንም የተካ ያሳየን ድንቅ ኦርቶዶክሳዊ እንዲሁም የተዋህዶ እንቁ ልጅ ነው። ታዲያ በብዙ ኢትዮጵያውያን በብዙ የሚሞካሸውና ብዙ የሚነገርለት መጋቢ ሐዲስ ዶክተር ሮዳስ ታደሰ በአንድ ወቅት አሁን ላይ ኢትዮጵያ ሀገራችን ያልተጠቀመችባቸው እውቅ የቅድስት ቤተ ክርስቲያናችን ልጆች ከሆኑት መካከል ስሙ ገኖ ተነስቶ ነበር። እንደውም በአንድ ወቅት ስለሱ እንዲህ በመባል በቁጭት ተጽፎለትም ነበር። መጋቢ ሐዲስ ዶክተር ሮዳስ ታደሰ ማለት ምናልባትም ኢትዮጵያ ካልተጠቀመችባቸው በክፍለ ዘመናችን አንዴ ብቅ ከሚሉ ሊቃውንት አንዱ ነው ማለት ይቻላል። ኢትዮጵያችን የራሷ እያረረ የሰው ስታማስል መኖራን የምናውቀው እንደ መጋቢ ሐዲስ ዶክተር ሮዳስ ያለ በሃይማኖትም በዓለማዊም ዕውቀት ወደር የማይገኝለት ሰው እያላት ዞር ብላ ሳታየው የውጭውን ዓለም ስታደንቅና ስትቃርም መታየቷ ነው። ለውጭው ታጨበጨባለች። እርሱ ግን ኢትዮጵያ ዞር ብላ ባታየውም ዞር ብሎ አይቷት ያገኘባትን የእውቀት አድማስ ይዞ ሳይሰደድ ከእቅፏ ሆኖ በርካታ መጽሐፍቶችን ጽፏል። መጽሐፍቶቹ እንዲሁ ቁጭ ብለው የሚደረሱ ድርሰቶች ብቻ ሳይሆኑ ምናልባትም መጽሐፍ ቅዱስን በቃል እስከ መሸምደድ የሚያደርስ ተደጋጋሚ ጥናት የተደረገባቸው ድንቅ መጽሐፍቶች ናቸው። ለዚህም ታዲያ ነገረ ማርያም በብሉይ ኪዳንና በሐዲስ ኪዳን የተሰኘው በ3 ክፍሎች የተዘጋጁ መጽሐፍቶቹ ምስክሮች ናቸው። በአጠቃላይ መጋቢ ሐዲስ ዶክተር ሮዳስ ታደሰ ማለት ምናልባትም በዚህ ወቅት ካልተነገረላቸው ድንቅ ስራዎችን ከሰሩና በዝምታ ታምር ከሚያሳዩን ልሂቃን ወደር የለሽ ነው ቢባል ማጋነን አይሆንብንም። እሱ ማለት ከዓለማዊ ዕውቀቶቹ በተጨማሪ መጽሐፍ ቅዱስን ከአስከ በማንበብ በተጨማሪም ሌሎች በተለይም ስለ ስነ መለኮታዊ የሆኑ መጽሐፍትን ማገላበጥ የጀመረ ድንቅ በደንብም ጠንቅቆ የሚያውቅ ኢትዮጵያዊ እንዲሁም ኦርቶዶክሳዊ ሊቅ ነው። ታዲያ በስነ ከዋክብት ጥናቱና በስነ ከዋክብት ላይ በሚያደርጋቸው ጥናቶች ላይ በሚያዘጋጃቸው ዝግጅቶቹ
አንድሮሜዳ በተሰኘው ፕሮግራሙ እንደርሱ ያልተነገረላቸው ለኢትዮጵያ ሀገራችን ታምር መፍጠር የሚችሉ ድንቅ ልጆችን ማስተዋውቆናል። እርሱ ማለት የኢትዮጵያችን ተስፋ ነው፣ ብዙ ነገሮችን የምንጠብቅበት። ኢትዮጵያ ግን የራሷን መወደስ አትችልምና ልትሰማው አትችልም፣ ልትረዳውም ጭምር። ኢትዮጵያ በቀለም ቀንዱ መጋቤ ሐዲስ ዶክተር ሮዳስ ታደሰን መጠቀም ካልቻለች የሱን እድል ካጣች የእድሜ ልክ ጸጸት ይሆንባታል። ታዲያ በዚህ ልክ የሚነገርለት መጋቤ ሐዲስ ዶክተር ሮዳስ ታደሰ ዛሬም ለኢትዮጵያችን በብርቱ እጆቹ ዛሬ ድረስ እየሰራ ይገኛል። አሁንም ቅድስት ቤተ ክርስቲያንንም እንዲሁ የሚያገለግል ድንቅ መምህርም ነው። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በመጋቤ ሐዲስ ዶክተር ሮዳስ ታደሰ የህይወት ገጽ ላይ የዳሰስንላችሁ ዝግጅት ይህንን ይመስላል። ታዲያ የቻናላችን ቤተሰብ መሆን የምትሹ ቻናላችንን ሰብስክራይብ እንዲሁም ዝግጅታችን ለሌሎች እንዲዳረስ ላይክ እና ሼር እያደረጋችሁ ቻናላችንን ይቀላቀሉ እንላለን። ሰናይ ጊዜ ለእናንተ ተመኘን።